የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን አመሻችሁ? ልዑል አምላካችን እግዚአብሔር በምሕረቱ በቸርነቱ ይችን ዕለትና ይችን ሰዓት ባርኮ ቀድሶ ስለሰጠን ለዘላለሙ የተመሰገነ ይሁንልን። እንደ እግዚአብሔር ፈቃድ ዛሬ ደግሞ መዝሙር 29ን እንማራለን። በመዝሙር 29 የምናገኛቸው የእግዚአብሔር በረከቶች፣ የእግዚአብሔር ኃይል ምን እንደሆነ እንዲሁም ደግሞ ይህን መዝሙር 29 በምንጸልይበት ጊዜ ማለትም መዝሙረ ዳዊትን በምንጸልይበት ጊዜ የምናገኘው ኃይል የምናገኘው የእግዚአብሔር በረከት ምን እንደሆነ እንደ እግዚአብሔር ፈቃድ አጠር አድርገን እንማራለን። ነገር ግን ይህ ቪዲዮ ለሁሉም እንዲደርስ ፎሎ፣ ሼር አድርጉ። አንደኛ የፍርሃት መንገድና የመንፈስ መረጋጋት ያስገኛል። ፍርሃት አለ፣ በመንፈሳችን አለመረጋጋት አለ፣ በሕይወታችን አለመረጋጋት አለ። ነገር ግን ደግሞ መዝሙር 29ን በምንጸልይበት ጊዜ የምናገኛቸው ጥቅሞች አንደኛ የጤና መታወክ በሚደርስብን ሰዓት ጤንነታችን እንዲመለስ፣ ጤንነታችን ወደ ነበረበት እንዲመለስ፣ ሙሉ ጤነኛ እንድንሆን ያደርገናል። የሰው ልጅ ወደ ሕክምና ከመሄዱ በፊት ወይም ወደ ጤና ጣቢያ ወደ ሆስፒታል ከመሄዱ በፊት ይህን መዝሙር 29ን ቢጸልይ ትልቅ ፈውስ ያገኛል ማለት ነው። ምክንያቱም እግዚአብሔር አምላክ በሐኪሙ ላይ አድሮ እና በመድኃኒቶቹ ላይ አድሮ እኛ እንድንፈወስ ያደርገናል። ከዚያ በፊት ግን የሚቀድመው ይህን መዝሙር 29ን መጸለይ፣ በእግዚአብሔር ስም ወደ ቤተ ክርስቲያን ሄዶ ጸበሉን መጠጣት፣ መጠመቅ፣ በመስቀሉ መባረክና መታሸት፣ ቤተ ክርስቲያን ሄዶ እባክህ ጌታ ሆይ ማረኝ፣ ይቅር በለኝ፣ ፈውሰኝ፣ ጤና የታውኳን እባክህ ይቅር በለኝ ብለን ብንጸልይ የትም ሳንደርስ የትም ሳንደክም ገንዘብም ወጭ ሳናደርግ ከዚያው ከቤታችን እንዳለን እንፈወሳለን። ይሄ ነው አንደኛው። በሁለተኛ ደረጃ የገንዘብ ማጣት፣ ፍርሃት፣ ጭንቀት ቢደርስብን ብዙ ሰዎች ምንም አይነት የሚበላ የሚጠጣ የሚለበስ አጥተው እጅና እግራቸውን አስረው ከቤታቸው ቁጭ ያሉ ብዙ ናቸው። ለምን? ገንዘብ ስለሌላቸው ለዳቦ መግዣ፣ ለቆሎ መግዣ ወዘተርፈ ወዘተርፈ ብዙ በቤታቸው ብዙ አይነት ችግር የበዛባቸው ሰዎች አሉ። ስለዚህ እግዚአብሔር አምላክ ለዓመት ልብሳችን ለዕለት ቀለባችን መግዣ የሚሆነን ገንዘብ ይሰጠን ዘንድ መዝሙር 29ን መጸለይ ያስፈልጋል ማለት ነው። በሁለተኛ ደረጃ መዝሙር 29ን በምንጸልይበት ጊዜ የምናገኘው መንፈሳዊ ኃይል፣ መንፈሳዊም ሆነ በሥጋ መዛል ሲመጣ ወይም ሲከሰት በሥጋችን እንደክማለን፣ በመንፈሳችንም እንደክማለን፣ ወይም በመንፈሳዊ ሕይወታችን እንደክማለን። የዛሬ ዓመት ብርቱ የምንጸልይ ጠንካራ ጸሎተኛ የምናስቀድስ ሁልጊዜ ቤተ ክርስቲያን የምንሄድ በፍጹም ልባችን በፍጹም ሐሳባችን ሁነን እግዚአብሔርን የምናመሰግን የምንጸልይ ሁነን ካለ ዘንድሮ ደግሞ ይሄ ጥንካሬ ከኛ ተወግዶ በመንፈሳዊ ሕይወታችን የመዛል ስሜት ገጥሞን ከሆነ በፍጥነት ይህን ጸሎት በምንጸልይበት ሰዓት ወይም ደግሞ ጠቅላላ መዝሙረ ዳዊትን በምንጸልይበት ሰዓት በመንፈሳዊ ሕይወታችን ጠንካሮች እንሆናለን። በሥጋዊ ሕይወታችን ጠንካራ እንሆናለን። በአጠቃላይ በአስተሳሰባችን በአመለካከታችን ጥሩ ጠንካራና ብርቶች እንሆናለን ማለት ነው። በአሁኑ ዘመን በአሁኑ ጊዜ
ይህ ፈተና ይህ ችግር በጣም አለ በብዙ ሰዎች በመንፈስ የደከሙ በመንፈሳዊ ሕይወታቸው የደቀቁ ወደ ታች የወረዱ ብዙ ናቸው። ስለዚህ በመንፈሳዊ ሕይወታችን እንበረታ ዘንድ በሥጋዊ ሕይወታችንም በርትተን ጠንክረን ለቤተሰቦቻችን ለቤታችን እድገት ለቤተሰቦቻችን እርዳታ ለማድረግ ለሀገራችን ለቤተ ክርስቲያናችን ለሃይማኖታችን ለመሆን ግዴታ ዓይናችን፣ እጃችን፣ እግራችን፣ ጆሮአችን፣ መላ ሰውነታችን ያስፈልጋል። ስለዚህ ሰይጣን ዲያብሎስ በተለያየ ነገር በደዌ መትቶ እጅና እግራችን አሳስሮ ቁጭ እንዳያደርገን መዝሙረ ዳዊትን ሁልጊዜ መጸለይ ያስፈልጋል ማለት ነው። በሦስተኛ ደረጃ ከመናፍስትና ከተንኮለኞች ለመዳን ይህ መዝሙር 29 እጅግ በጣም ወሳኝና አስፈላጊ ነው። ማለትም በአንተ ላይ የሚቆመው ክፉ መንፈስ ወይም በእኛ ላይ የሚቆመው ክፉ መንፈስ ከኛ እንዲወገድልን እድል ፈንታችን የሚከለክል እንዳንሰራ ሰርተን እንዳንለወጥ እንዲሁም ደግሞ በመንፈሳዊ ሕይወታችን እንዳንጠነከር እንዳንበረታ እንዳንጸልይ ቤተ ክርስቲያን ሄደን እንዳናስቀድስ ለቅዱስ ሥጋውና ለክቡር ደግሞ እንዳንበቃ ንስሐ እንዳንገባ የተለያየ ምክንያት እየፈጠረ ርኩስ መንፈስ ከፊታችን እየቀደመ የተንኮል ስራውን እየሰራ ስለሆነ በዚህ አይነት መንፈስ ደግሞ የተያዙ በጣም በርካታ ብዙ ሰዎች ስለሆኑ ነገር ግን መዝሙር 29ን በምንጸልይበት ሰዓት በእኛ ላይ ያለው ክፉ መንፈስ ርኩስ መንፈስ ይወገዳል። ተንኮለኞች፣ ምቀኞች፣ ክፉዎች አሉ። እነዚህ ሁሉ ከኛ ይርቃሉ ማለት ነው። ስለዚህ አሰናካዮቻችን፣ እንቅፋታችን ዲያብሎስ ሰይጣን ከኛ ይወገዳል። ነፃ እንወጣለን። ከርኩስ መንፈስ ከሰይጣን ከዲያብሎስ ነፃ እንወጣለን። ምን ስናደርግ? መዝሙር 29ን ሁልጊዜ ደጋግመን ስንጸልይ ከዚህ ርኩስ መንፈስ ከዲያብሎስ ግዛት ከዲያብሎስ እስራት ነፃ እንሆናለን ማለት ነው። በሦስተኛ ደረጃ የበረከትና የሰላም በር ይከፈታል። በረከት በቤታችን ይገባል። መዝሙረ ዳዊትን ስንጸልይ እግዚአብሔር አንተንና ቤተሰብህን ይባርካል። በቤተሰብ መካከል ሰላም፣ ፍቅር፣ አንድነት ይወርዳል፣ ይመጣል፣ ይሰፍናል። ልጆችህ እና አንተም ከሚስትህ ጋር አንቺም ከባልሽ ጋር ከልጆቻችሁ ጋር ሰላም፣ ፍቅር ይኖራል። ከጎረቤቶች ጋር ከቤተሰቦች ጋር በሰላም በፍቅር እንድትኖር ያደርግሃል። ምን ስታደርግ? መዝሙረ ዳዊትን ስትጸልይ ወይም ስትጸልዩ ወይም ደግሞ ስትደግሙ ማለት ነው። በረከት በቤታችሁ ይገባል። የእግዚአብሔር በረከት የማያልቅ ተነግሮ ተዝቆ ታፍሶ የማያልቅ በረከት፣ ከምትጠብቁት በላይ በረከት። እናንተ የምትጠብቁት የሆነ ነገር ነው። እግዚአብሔር የሰጣችሁ ግን ብዙ ነገር። እኛ የምንጠብቀው በጣም ትንሽ ነገር፣ እግዚአብሔር የሚሰጠን ደግሞ ብዙ በረከት በቤታችን ይገባል። በረከት በቤታችን ገብቶ የምንፈልገውን ነገር ሁሉ ያደርግልናል። ነገር ግን በረከት ሲገባ ደግሞ ጠግበን እግዚአብሔርን እንዳናስቀይም ደግሞ ጥንቃቄ ያስፈልጋል። የእግዚአብሔርን በረከት በጥበብና በማስተዋል ተመስገን እግዚአብሔር ሆይ ይህን ስላደረክልኝ አመሰግንሃለሁ ብለህ ያዝ። ፎቅ ስለሰራህ፣ መኪና ስለገዛህ፣ ልዩ ልዩ ሀብትና ንብረት ስላፈራህ በራስህ እንዳትኩራራ ወይም እንዳትኩራሪ እግዚአብሔር የሰጠሽ ስለመሆኑ እግዚአብሔር የሰጠህ ስለመሆኑ ለእግዚአብሔር ምስጋና ማቅረብ ይገባል ማለት ነው። ስለዚህ መዝሙር 29 የሚነግረን የሚያስተምረን ይሄ ስለሆነ ለሁሉም እንዲደርስ ፎሎ፣ ሼር፣ ኮፕሊክ እንድታደርጉ አሳስባችኋለሁ። ወስብሐት ለእግዚአብሔር። ደህና እደሩ።